ኢትዮጵያ በተፈጥሮ ሀብት የታደለች ሀገር መሆኗ ተደጋግሞ ይነገራል። ከከርሰ ምድርና ገጽ ምድሩ አንስቶ እስከ መሬትና ከኒውክሌር ማዕድኑ ዩራኒየም እስከ ወርቅ ከኦፓል እስከ ተፈጥሮ ጋዝ ድረስ ብዙ ሀብቶች አሏት። ከነዚህ በተጨማሪ ትልልቅ የውጭ ምንዛሬ ከሚያስወጡት መካከል የሚመደቡ ብረትም በኢትዮጵያ አማራ ክልል ሰቆጣ ዙሪያ በከፍተኛ መጠን ይገኛል። ይህ ብረት ከገጽ ምድር ላይ ጭምር ልክ እንደ ድንጋይ የሚገኝ ሲሆን በባህላዊ መንገድ እየቀለጠ ለአገልግሎት ሲውል ኖሯል። እስከ 300 ሚሊዮን ቶን የሚገመተው ይህ የብረት ክምችት ወጥቶ እንዲሰራ ከፍተኛ ጥረት ሲደረግ ቆይቷል። ባለፉት ዓመታት ሰቆጣ ማይኒንግ የተባለ ኩባንያ ብረቱን ለማውጣት ፈቃድ ወስዶ ነበርም። ይህ ብረት የኢትዮጵያን የኮንስትራክሽን ችግር የሚቀርፍ ብቻ ሳይሆን ታሪክ የሚቀይር ነው። ሆኖም በቅርብ ዓመታት ድምፁ ጠፍቷል። ምን አጋጠመው? የሰቆጣው የብረት ክምችትስ ምን ያህል ነው? ከዚህ አስከትለን እንመለከተዋለን። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ኢትዮጵያ ውስጥ ትልቅ ለውጥ ይፈጥራሉ ተብለው ተስፋ ተጥሎባቸው ከነበሩ ግኝቶች መካከል ከፍተኛ ክምችት ያለው የሰቆጣው የብረት ማዕድን አንደኛው ነው። ይህ ማዕድን በትክክል ቦታው ላይ ለመኖሩ በሚሊዮን ዶላር ወጪ ተደርጎ ምርምር ተካሂዷል። በተለይም ሰቆጣ ማይኒንግ ፒኤልሲ ፍቃድ ወስዶ ይህን ማዕድን ወደ ውጤት ለመቀየር ብዙ ጥረት ሲያደርግ ነበር። ላለፉት 7 እና 8 ዓመታት ይህ የብረት ማዕድንን በሚመለከት እንቅስቃሴዎች ነበሩ። ዓለምን የቀየረው የብረት ቴክኖሎጂ ነው። የኢንዱስትሪ አብዮት የተነሳው ከብረት ማዕድን ነው። ብረት ለሀገር ኢኮኖሚ ግንባታ ወሳኝነት አለው። ብረት ያልገባበት የዘመኑ የቴክኖሎጂ ውጤት የለም። ይህ ግብአት የተለያዩ መጠሪያዎች አሉት። በላቲን ፌሮ ይባላል። ሳይንሱ አይረን ይለዋል። በአረብኛ ሐዲድ እየተባለ ይጠራል። ብረት ወታደራዊ መጠሪያም አለው። መሳሪያውንም ጠመንጃ ይባላል። የብረት ዘመን የሚባል ጊዜ ነበረም። ከክርስቶስ ልደት 900 ዓመታት በፊት ሜሶፖታሚያ በብረት ስራዎቿ የታወቀች ሀገር ናት። በግብጽና በማዕከላዊ አውሮፓ በጥንት ዘመን የብረት ማቅለጥ ስራዎች ይከናወኑ ነበርም። በጥንታዊ የብረት ዘመን ከታወቁት ሀገራት መካከል ህንድና ቻይናም ይጠቀሳሉ። ብረት ለመሰረተ ልማት በጣም ወሳኝ የሆነ ማዕድን ነው። ያለ ብረት መሰረተ ልማትን ማሰብ አይቻልም። ብረት የሌላት ሀገር የሚጎላት ብዙ ነው። አንዲት ሀገር የቱንም ያህል ነዳጅ ቢኖራት ብረት ከሌላት ያላትን ሀብት ለብረት ግዢ ስለምታውለው በምጣኔ ሀብቷ ላይ ከፍተኛ ተጽዕኖ ይኖረዋል። ከተማ ሲታሰብ ያለ ብረት አይገነባም። ኢንዱስትሪና ትልልቅ ሜጋ ፕሮጀክቶችም እንዲሁ። ለሁሉም የህዳሴ ጉዞ ብረት ያስፈልጋል። ሰፊ የልማት እቅድ ያላት ሀገራችን ከእድገቷና ከፍላጎቷ ጋር የሚጣጣም ብረት ያስፈልጋታል። የተለያዩ የብረት አይነቶችን ከሌላ ሀገር በውጭ ምንዛሪ የገዛች እስከ መጨረሻው ልትዘልቅ አትችልም። ያላትን የብረት ማዕድን አውጥታ መጠቀም አለባት። የብረት ፍላጎት በየጊዜው እየጨመረ ነው። በዚህ የተነሳ ዋጋው ሰማይ ደርሷል። በሀገራችን የ1 ኪሎ ሚስማር 5 ብር የነበረው ዛሬ 45 ብር ሆኗል። ምክንያቱ ደግሞ ፍላጎቱና እድገቱ ያመጣው በመሆኑ ከውጭ እየተገዛ ስለሚገባ ነው። ኢትዮጵያ በየዓመቱ 500 ሺህ ቶን ብረቶችን እንዲሁም የተለያዩ ውጤቶችን ከዩክሬን፣ ከሩሲያ፣ ከቱርክና ከሌሎች ሀገራት ታስገባለች። በዓለም በየዓመቱ በአማካይ 1 ቢሊዮን ቶን ብረት የሚመረት ሲሆን በዓለም ከፍተኛ ብረት በማምረት የሚታወቀው የብራዚሉ የማዕድን ኮርፖሬሽን አንደኛው ነው። የብረት ዋጋ ጣራ እየነካ ባለበት ሁናቴ ሀገራችን ያላትን የብረት ማዕድን እንድታወጣና እንድትጠቀም ትኩረት የሚሰጠው ቀዳሚ ጉዳይ ነው። ጆሴፍ ስታሊን የሶቪየት ህብረት መሪ በነበሩበት ወቅት የቀየሱት መንገድ ከግብርና ወደ ኢንዱስትሪ መር ኢኮኖሚ ሲሸጋገሩ ሁሉንም አቅማቸውን ብረት ላይ በማድረግ ከፍተኛ ለውጥ ማምጣት ችለዋል። በተከተሉት ጠንካራ ፖሊሲ ከራሳቸው አልፈው ለሌሎችም መትረፍ ችለዋል። ብረትን ማውጣት መቻል ከጥገኝነት ለመላቀቅና በራስ ለመተማመን ኢኮኖሚንም ለማሳደግ ከፍተኛ ጠቀሜታ አለው። የመሰረተ ልማት ግንባታ ያለ ብረት አይታሰብም። ሰፋፊ የመሰረተ ልማት ግንባታዎች ደግሞ የብረትን ከውጭ ሀገር መግባት ከፍተኛ የሆነ የውጭ ምንዛሪ የሚጠይቅ በመሆኑ በምጣኔ ሀብቱ ላይ ተጽዕኖ ያሳድራል። ብረትና ሲሚንቶ ዋነኞቹ የመሰረተ ልማት ግንባታ ግብአቶች ናቸው። ኢትዮጵያ በሰቆጣ ዙሪያ እጅግ ከፍተኛ የብረት ማዕድን ክምችት እንዳላት ቀደም ብሎ ተረጋግጧል። ይህን ማዕድን ሰቆጣ ማይኒንግ ፒኤልሲ የተባለ ኩባንያ ፍቃድ ወስዶ ያንቀሳቀሰው ሲሆን እስካሁን ፍሬ አላፈራም። መረጃዎችም ሆነ ሪፖርቶች አይወጡም። ሪፖርተር በአማራ ክልል ግጭት ከተቀሰቀሰ ከ2 ዓመታት ገደማ በኋላ ባወጣው መረጃ ግን በጸጥታ ችግር ምክንያት የኩባንያው እንቅስቃሴ እንደተስተጓጎለ ገልጿል። በአማራ ክልል ዋግምራ ዞን ሰቆጣ አካባቢ የብረት ክምችት ጥናት ለማድረግ 700 ሜትር የኮር ድሪሊንግ ስራ ለማከናወን ቢታቀድም ባለው የጸጥታ ችግር ምክንያት ሊከናወን አልቻለም። የማዕድን ሚኒስቴር የ2016 በጀት ዓመት እቅድ አፈጻጸም ሪፖርቱ ላይ ይህንን በዝርዝር ጠቁሞ ነበርም።
እናም የሰቆጣው የብረት ማዕድን የማውጣት እንቅስቃሴ አሁን በጸጥታ ችግር ምክንያት ተስተጓጉሏል። የብረት ማዕድንን ማውጣት እጅግ ከፍተኛ ገንዘብና ጉልበት የሚጠይቅ ነው። ብዙ ጊዜ በቢሊዮን ዶላር ኢንቨስትመንት ይፈልጋል። ነገር ግን ብረትን የማምረትም ሆነ የማቅለጥ ስራ ከጎጆ ኢንዱስትሪዎች ጀምሮ እስከ ትልልቅ ኩባንያዎች ይሰሩታል። የብረት ማቅለጥ ስራ በርካታ የአሰራር ጥበቦች አሉት። በትልቅ ምድጃ መሰል ቋት ውስጥ የብረት ማዕድንና ከሰል እየተጨመረ በወናፍ ሲነፋ እስከ 1000 ዲግሪ ሴንቲግሬድ ሙቀት የሚያመነጩ ምድጃዎችን በመጠቀም ብረቱ እንዲቀልጥ ይሆናል። ከሰሉ የሚያመነጨው ካርቦን ሞኖክሳይድ ብረትን ለማሟሟትና ብረት ውስጥ ያለውን ኦክሲጅን ወይንም አይረን ኦክሳይድ ለማስወጣት ይጠቅማል። የቀለጠው ብረት በተሰራለት ዲዛይን ውስጥ እንዲፈስ በማድረግ እየተቀጠቀጠ በፈርጁ ጠንክሮ ይወጣል። በቀደሙት ጊዜያት ብረት ለማቅለጥ ሲባል ደኖች ይጨፈጨፉ ነበርም። ደኖች እየተመናመኑ በመሄዳቸው የብረት ማቅለጫ ወናፍ በውሃ ወይንም በንፋስ ኃይል እንዲሰራ ሆነ። አሁን ዘመኑ የኤሌክትሪፊኬሽን በመሆኑ ብረት ማቅለጥ በኤሌክትሪክ ሆነ። አገራችን ለልማቷና ለእድገቷ ሊያግዛት የሚችል የብረት ሀብት ባለቤት ናት። ጥናቶች እንደሚያሳዩት 350 ሚሊዮን ቶን የሚደርስ የብረት ማዕድን አለ። በብረት ዘመን የሮማን ኤምፓየር የሚያመርተው 8500 ቶን ሲሆን ቻይና ደግሞ በዓመት 5000 ቶን ብረት ታመርታለች። በኢትዮጵያ 300 ሚሊዮን ቶን ገደማ የብረት ማዕድን በጥናት እየተረጋገጠ ያለ ሲሆን ከዚሁ 72 ሚሊዮን ቶን የተረጋገጠ ክምችት ለኩባንያዎች የምርት ፍቃድ ተሰጥቷል። የተቀሩት ባለኝታ ደረጃ የሚገኙት በጥራትና መጠናቸው ላይ ተጨማሪ ጥናት የሚፈልጉ ናቸው። ኩባንያዎች በአማራና በትግራይ በኦሮሚያ የፍለጋ የምርት ፍቃድ ወስደው በስራ ላይ ይገኛሉ። ሰቆጣ ማይኒንግ፣ ኤምኤስፒ ስቲልና ሌሎችም ኩባንያዎች ተጠቃሾች ናቸው። ሀገራችን በጥናት የተረጋገጠውን ብታመርት ለብዙ ዓመታት እፎይ ልትል የምትችልበት ነው። ሰቆጣ ማይኒንግ ስምምነቱን የተፈራረመው ከ9 ዓመታት በፊት ነው። ይህ ስምምነት ከተፈረመበት ነሐሴ 18 ቀን 2009 ዓ.ም ጀምሮ ለሚቀጥሉት 20 ዓመታት ጸንቶ የሚቆይ ስለመሆኑ ስምምነቱ ላይ ሰፍሯል። ሰቆጣ ማይኒንግ ስትራቴጂያዊ ማዕድን የሆነውን ብረት ለማምረት ፍቃድ የወሰደው በአማራ ብሔራዊ ክልላዊ መንግስት ዋግኽምራ ዞን በሰቆጣና ዝቋላ ወረዳዎች ነው። ልዩ ስማቸው ደብረ ብርሃን፣ ራሳ ገነትና ደብረ ሕይወት በተባሉ ቦታዎች ነው ይህ ኩባንያ ፍቃድ የወሰደው። የምርት ፍቃዱም 16 ካሬ ኪሎ ሜትር ይሸፍናል። የኢትዮ ጣሊያን ኩባንያ የሆነው ሰቆጣ ማይኒንግ የምርት ፍቃድ ከማግኘቱ በፊት በነበሩት 5 ዓመታት 242 ካሬ ኪሎ ሜትር በመሸፈን የዋግኽምራ ዞን ወረዳዎች ውስጥ ፍለጋውን ሲያካሂድ ነበረም። ለማዕድን ፍለጋው $7 ሚሊዮን ወጪ እንደተደረገ መረጃዎች ያሳያሉ። የተለያዩ ናሙናዎች በተለያዩ ጊዜያት የቻይና መንግስት ተቋም ወደ ሆነው ሲኖስቲል ኢንስቲትዩት ተልኮ ያስመረመረ ሲሆን ግኝቱም ከፍተኛ ጥራት ያለው የብረት ማዕድን በዚያ እንደሚገኝ ያሳየ ነው። በዚሁ መሰረት የአካባቢው የማህበራዊና የአዋጭነት ጥናቶች ከተካሄዱ በኋላ ሰነዱ ለሚኒስቴሩ ቀርቦ ተቀባይነት አግኝቷል። ሰቆጣ ማይኒንግ የምርት ፍቃድ ስምምነት በመፈጸሙ በ3 ዘርፎች ለመጀመሪያ ጊዜ በኢትዮጵያ በከፍተኛ ደረጃ ከማዕድን ብረት ለማምረት ተዘጋጅቷል ተብሎ ነበርም። ይሁን እንጂ እስካሁን ድረስ ስራ ስለመጀመሩ የሚያረጋግጥ ማስረጃ የለም። ኩባንያው በመጀመሪያው ዙር 50,000 ሜትሪክ ቶን፣ በሁለተኛው ዙር 200,000 ሜትሪክ ቶን እና በሶስተኛው ዙር 250,000 ሜትሪክ ቶን ብረት ለማቅለጥ ነበር ያቀደው። በሁለተኛው ዙር ኩባንያው ከማዕድን አቅልጦ የሚያገኘው ብረት ላይ እሴት በመጨመር ለከፍተኛ ግንባታዎች የሚውሉ የተለያዩ የብረት አይነቶችን እንደሚያመርት አስታውቆ ነበርም። ሰቆጣ ማይኒንግ ይህንን ግዙፍና በኢትዮጵያ የመጀመሪያ የሆነውን ግንባታ የሚያካሂደው ከቻይናው ግዙፍ የብረት ብረት ኢንዱስትሪ ባለቤት ቤጂንግ ሲቢአርኤፍ ቴክኖሎጂ ግሩፕ ጋር በሽርክና ነው። የቻይናው ኩባንያ በሰቆጣ ማይኒንግ 10% ድርሻ አለው። በሁሉም ዙሮች ለሚካሄደው ግንባታ $410 ሚሊዮን በጀት ተይዞለት ነበርም። የኩባንያው የፋይናንስ ምንጮች የኢትዮጵያ ልማት ባንክና የቻይናው ኤግዚም ባንክ ነበሩ። በአማራ ክልል እጅግ ከፍተኛ የሆኑ ማዕድናትና የግብርና ውጤቶች ይገኛሉ። ሆኖም በቀጠለው ግጭት ምክንያት ከፍተኛ ኢኮኖሚያዊ ኪሳራ እየደረሰ ይገኛል። የከበሩና ከፊል የከበሩ እንዲሁም ለኮንስትራክሽንና ለኢንዱስትሪ ግብዓትነት የሚውሉ ማዕድናት በስፋት ከሚገኙባቸው ክልሎች አንዱ የአማራ ክልል ነው። በዚህ ክልል በተለይ ወርቅና ኦፓል ለውጭ ገበያ የሚቀርቡ ዋነኛ ማዕድናት ሲሆኑ ሌሎች ለኮንስትራክሽንና ኢንዱስትሪ ግብዓትነት የሚውሉ ማዕድናት በአብዛኛው ለሀገር ውስጥ ፍጆታ የሚውሉ ናቸው። ኢትዮጵያ ሰላም ሆና ከብሔር ግጭቶች ነጻ ወጥታ የተፈጥሮ ሀብቷን ተጠቅማ ምጣኔ ሀብቷን በፍጥነት መለወጥ እንደሚገባት አስተያየት ሰጪዎች ይናገራሉ። አበቃን። መልካም ጊዜ ተመኘን።